باقي يسوون زي كذا مشاكل أنا أعرفهم أنا أرسل لكم رقم حقهم ይህን ልጅ ትጥቅ አይታችሁት ከሆነ ትጥቅ ታጥቋል። ይሄ ቀበቶ ሱሪ ያሰረበት አይደለም። ይሄ መሳሪያ ነው። ይሄ ጀርባው ላይ እዩት። ስለዚህ ውሃ ስራ ጋር የተያያዘ ስራ ነው ይሄ ልጅ የሚሰራው። ተመልካቾቼ እንግዲህ በዚህ ሰሞን ሶሻል ሚዲያ ላይ የሚዘዋወረውን ሁላችሁም አይታችኋል ብያለው። ትልቁ ነገር የሚያሳዝነው አንዱ ባጠፋ ጤነኛው አብሮ መወቀጡ መልሶ ደግሞ ሳስበው ችግርና መከራ ስቃይ መቅመሱ ነውና እጅግ በጣም ያሳዝናልና ሰላም ጤና ይስጥልኝ። ውድና የተከበራችሁ በመላው ዓለም የምትገኙ የኮኪቲው ቤተሰቦች እንደምን አላችሁ? በያላችሁበት ሰላማችሁ ብዝት ይበል እያልኩኝ እንግዲህ ተመልካቾቼ በዚህ ሰሞን እንግዲህ በተለያየ በመካ አካባቢ በሚገኝ በገጠር ውስጥ የሚሰሩ ልጆች እንግዲህ አንድ ኢትዮጵያዊ አረብን ገደለ በሚል ብዙዎቹ እየተናፈሰ እና በዛ የተነሳ ብዙዎቹም ከስራ ገበታቸው ተፈናቅለው ወደ 450 ገደማ የሚያክል ወደ እስር ቤት ገብተው ታፍሰዋል ማለት ነው። በጣም በሚያሳዝነው ሁኔታ ውድ የሀገሬ ልጆች ልጁን እንግዲህ እንደምታዩት ድምጽ ላስገባላችሁ ሞክሬያለሁ። አንዳንዴ እዚህ ሀገር ላይ በተለይ ከተያዛችሁ ምን አይነት ፍርድ ምን አይነት አቋም እንደሚሰጣችሁ ሁላችሁም የአረብ ሀገር ያለ ህዝብ እማያቅ አለ ብዬ አላስብም። ብቻ ከድንገተኛ ሞት ወጥቶም ከመቅረት ፈጣሪ ይጠብቀን። ምክንያቱም አንዳንዴ በእርግጥ ከመሬት ተነስቶ አይደለም ያለ ምክንያት አንዳንድ አረቦች መልካሞች አሉ። በዛው ልክ ደግሞ ልክ ከሰይጣን ስራቸው የማይተናነሳሉ። ያለ ምክንያት አይደለም ብድግ አርግቶ የሚገለውና ቢሆንም ነገር ግን በሰው ሀገር ውስጥ ይሄ ልጅ እንግዲህ እናት አለችው ወላጅ አለ። ቢያንስ ለእናቱ ብሎ መኖር ነበረበት ነው የምለውና ትዕግስት ያስጨርሳሉ። ትቶ መሄድ የእውነት ትቶ መሄድ ብቻ እንደ እግዚአብሔር አይጣለው ክፉ ሰይጣን ተናግሮ አይመጣምና በዛ የተነሳ እንግዲህ ብዙ ልጆች አፈሳ ጀምረዋል። ሌላ ደግሞ አሁንም በገጠር ያላችሁ ወንድሞቼ ትልቅ የጥንቃቄ መልእክት ልነግራችሁ ወደው በተለይ ወደ ገጠር ላይ አሁን ላይ በጣም ተሰማርተው ቤትም እየሰበሩ እየገቡ ብቻ በስመ ሀበሻ እያዙ እየወረወሩ ነው ማለት ነው። ነገር ግን መጀመሪያ ላይ ያስገባሁላችኋን ሴት ወይ ደግሞ የሴት ድምጽ ምንድነው የምትለው? ይሄ ልጅ ብቻ አይደለም ኢትዮጵያኖች ብዙ ልጆች እንደዚህ ሐላል ያልሆነ የሐራም ስራ የሚሰሩ አሉ። ስለዚህ እኔ ቁጥራችሁን እሰጣችኋለሁ እጠቁማለሁ ብላ እያወራች ነው ማለት ነው። ስለዚህ እንደሚባለው የተለያየ መረጃ እየወጡ እንደሚገኘው ይሄ ልጅ አንዳንዶቹ የአንድ አመት ደሞዝ አልሰጠውም በሚለው ተናዶ የገደለው ይባላሉ። አንዳንዶቹ ወንድማችን ድምጹን እንደሰማችሁት ደግሞ አይደለም በውሃ ወይ ደግሞ ታውቃላችሁ እዚህ ሀገር በተለይ መጠጥ ነክ ላይ ስሙንም ላልጠራው እንደዚህ አይነት ነገሮች እዚህ ሀገር ላይ እንኳን እጃችሁ ላይ ተይዞ አይደለም ጠጥታችሁ የተወሰነ ከተገኘ ምን አይነት ህግ ቅጣት እንደሚሰጠው በአረብ ሀገር በተለይ በሳዑዲ አረቢያ ህጓ እንደወረደች ተግባራዊ የሚሆንበት ሀገር ነው። ስለዚህ አንድ ሰው ጥፋት ሲያጠፋ ስቲል ሰው ሲገል እንደሚገደል ማወቅ አለበት። በቃ እንደማይተርፍ ማወቅ አለበት። ይሄንን እያወቃችሁ በእናንተ ምክንያት ደግሞ ምስኪኖች ለስራ በትክክል በላባቸው ሰርተው ሊለወጡ የመጡት በዚህ የተነሳ ደግሞ ብዙዎቹ ወደ 400 በላይ የሆኑ እህት ወንድሞቻችን ተይዘው እስር ቤት ገብተዋል። እሱን ለመያዝ ሀፈሳ ቢያረጉ እስቲ 24 ሰዓት ባልሞላ ሰዓት ውስጥ ነው የተያዘው። 50,000 ሪያል የዚህን ሀገር መድበው ጠቁሙን ብለው ማለት ነው። ገብቷችኋል አይደለ? ስለዚህ የሆነ ነገር ንዴት ከባድ ነው። በተለይ የተለፋበት ካልተሰጠ እንደሚባለው ደግሞ አለመግባባት እንደዚህ አይነት ወንጀል ሲበዙ በጣም ከባድ ነው። እስቲል እኔ ባለሁበት አካባቢ ምን ተፈጠረ? እስቲል ወደዛ 1 አመት ገደማ ይበልጠዋልና ሰዎቹ እንደዚሁ ኢትዮጵያዊ አለ የማን አለ የዚህ ሀገር ዜጋ አለ 3 ሆነው ተቀናጅተው እንዲህ ያለ ነገር ይሰራሉ። በተለይ እቺ የምትታኘው ከዋ ነገር ማለት ነው ገሬኔሪያዋ ጫቶት ያመጣሉ።
ካመጡ በኋላ ትልቅ ብር አግኝተው ከሸጡ በኋላ የዚህ ሀገር ዜጋ የመኒውን አታስፈልግም ሂድልኝ ይለዋል። ከዛ በኋላ የዚህ ሀገር ዜጋ የመኑን በሽጉጥ ይመታውና ብሩን ይዞበት እዚህ ይመጣል ማለት ነው። እስቲል ከዛ በኋላ ምንድን ያደረገው የመኒው ማለት ነው ደውሎ ለፖሊስ ሙሉ መረጃውን ቤቱን አቅጣጫውን ሰጥቶ ሲሙን የመኒው ጥሎት ወደ ሀገሩ አሸሸ። ሰውየውን ግን ይሄን መረጃ ከሰሙበት ደቂቃ ጀምረው ተራራ ነው በተለይ ወደ ናንጅራን ወደ ፎቅ ላይ አካባቢ ወደ ሀቡና አካባቢ የምትኖሩ ታቁታላችሁ። በተለይ ከየመን በናንጅራን የምትገቡ እግረኞች በእግር የምትመጡ ማለት ነው በባህር በደንብ ታቋታላችሁ እቺን ከተማ። እንዲህ ያለ ነገር በዚህ ነው የሚሸጋገሩበት ልክ እኛ ጠረፍ ድንበሩ ላይ እንዳለን። ከዛ ባሻገር ሰውየው ወዲያው ነው ስቲል ከ50 የማያንስ የፖሊስ መኪና እንዳለ ነው ክብብ ያረገው ጋራውን። ከዛ እንዳለኛ እንደው ፈርተው ስልካችሁን አጥፉ ምናምን ሲሉ ነበረ። ተከበበ፣ ተተኮሰ። ሰውየውም ለካ ወደ ተራራው እየሸሸ ይተኩስ ነበረ። ከመጀመሪያ ልጁ ጋር ወዲያው እስር ቤት ገቡ። መኪና እንኳን እናንተ የንግድ ስራ የላችሁም በምንድን ነው መኪና ይሄን ያማረ የገዛችሁ? መኪናቸውን ተነጠቁ። አባትና ልጅ እስካሁን እስር ቤት ናቸው። የሞት ፍርድ ነው የሚጠብቃቸው የዚህ ሀገር ዜጋ ሆኖ ማለት ነው። አሁንም ይህ ልጅ እንግዲህ ምናልባት ከውሃ ጋር የተያያዘ ነገር ከሆነ የሚሰራው እንዲህ ያለ ነገር አለመግባባት ገንዘብ ላይ ሲፈጠር ነው እንግዲህ እንዲህ ያለ ነገር እርምጃ የወሰደበት አረቡ ላይ ይመስለኛልና ከእንዲህ ያለ ነገር በተለይ ከኢትዮጵያ መታችሁ የየመንን ድንበር አልፋችሁ ባህሩን አልፋችሁ እግዚአብሔር ረድቷችሁ እዚህ ሀገር ገብታችሁ እዚህ ሀገር ህጉ የማይፈቅደውን ነገር ሰርታችሁ ስትያዙ ህይወታችሁ ስታጡ አታዝኑምን? ኧረ በጣም ከባድ ነው። እግዚአብሔር በሚያውቀው ተው ይቅርባችሁ። ቢያንስ ለወላጅ እናታችሁ ስትሉ ኑሩላችሁ። የእድሜ ልክ አንጀቷን በመቀነት አስራ እንድታለቅስ አትፍቀዱባት። እግዚአብሔር ከማይሆን ነገር ይጠብቀን፣ ወጥቶ ከመቅረት መድኃኔዓለም ይጠብቀን። ሁላችሁም ኮክ ዩቲዩብ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አመሰግናለሁ።